ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 1 ሰዓት ተኩል ላይ በጀመረ የእንግሊዝ ፕሪሚየር ሊግ 12ኛ ሳምንት የለንደን ደርቢ ጨዋታ አርሰናል ቶተናምን 4-1 በሆነ ውጤት ማሸነፍ ችሏል። እናም በዛሬው ቆይታችን ይህንን ጨዋታ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉትን በአክብሮት ጋብዛለሁ። እናንተም በጨዋታው ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ ታሳውቁኝ ዘንድ በአክብሮት ጠይቃለሁ። ሰብስክራይብ ያላደረጋችሁም ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። ትናንትና ምሽት 1 ሰዓት ተኩል ላይ በጀመረ ጨዋታና አርሰናል ሙሉ ለሙሉ ቶተናምን በበለጠበት ጨዋታ እንደዚሁም ደግሞ ኤቤሬቺ ኤዜ ደምቆ ባመሸበት ጨዋታ አርሰናሎች 4-1 በሆነ ውጤት ማሸነፍ ችሏል። የአርሰናልን የማሸነፊያ ግቦች ትሮሳርድ 36ኛው ደቂቃ ላይ ማስቆጠር ሲችል ቀሪዎቹን 3 ግቦች ኤዜ 41ኛው 46ኛው እንደዚሁም ደግሞ 76ኛው ደቂቃ ላይ ማስቆጠር ችሏል። የቶተናምን ብቸኛና ከመሸነፍ ያላዳነቻቸውን ግብ ደግሞ 55ኛው ደቂቃ ላይ ሪቻርልሰን ማስቆጠር ችሏል። በትናንትናው ጨዋታ ላይ ቀደም እንደነገርኳችሁ ኤቤሬቺ ኤዜ ሃትሪክ መስራት ችሏል። ከትናንትና ጨዋታ በፊት ሁለቱ ክለቦች በተገናኙባቸው የረዥም ዓመታት ታሪክ ውስጥ 3 ሃትሪኮች ብቻ ነበረ መሰራት የቻሉት። ሁለቱ በአርሰናል በኩል አንዱ ደግሞ በቶተናም በኩል ነው የነበረው። ትናንትና ግን ኤቤሬቺ ኤዜ በታሪክ 4ኛው በለንደን ደርቢ ጨዋታ ሃትሪክ መስራት የቻለ ተጫዋች ሆኗል። በጨዋታው ላይ እንግዲህ በጣም ምርጥ ብቃትን ማሳየት ችሏል። ጨዋታው ሙሉ ስንመለከተው በተለይ የመጀመሪያው አጋማሽን ስንመለከተው ቶተናሞች በ3-4-3 ፎርሜሽን ነበረ የገቡት። ይህም ብቻም ሳይሆን አጠቃላይ የገቡትን ተጫዋቾች ስንመለከት ከ10 ቋሚ ተጫዋቾች ውስጥ 7ቱ የመከላከል ባህሪ ያላቸው ተጫዋቾች ነበር ፈርስት ሃፍ ላይ መግባት የቻሉት። ከኋላ መስመር ላይ ሚኪ ቫንደቪን፣ ሮሜሮና ዳንሶ ሲገቡ የአራቱ መሀል ላይ የነበሩት ደግሞ ኡዶጊ፣ ስፔንስ እንደዚሁም ደግሞ ፓሊኒያና ቤንታኩር ነበሩ መግባት የቻሉት። ስፔንስና ኡዶጊ ከዚህ በፊት እንደተመለከትናቸው እንደ ቀኝና እንደ ግራ ክንፍ ተከላካይ መስመር ሲጫወቱ መመልከት ችለናል። ፖሊኒዮም ደግሞ የተከላካይ አማካኝ ነው። በተጨማሪም ቤንታኩርም በዚህ ሰዓት እዛ ቦታ ላይ እየተጫወተ ያለ ተጫዋች ነውና ከቶተናም 10 ቋሚ ወይም ደግሞ አውትፊልድ ተጫዋቾች ውስጥ 7ቱ የመከላከል ባህሪ ያላቸው ተጫዋቾች ናቸው የነበሩትና የመጀመሪያዎቹ 30 ደቂቃዎች ላይ ቶተናሞች በጣም ጠንካራ የመከላከልን ባህሪ ሲያሳዩ መመልከት ችለናል። በዚህ 30 ደቂቃ ውስጥ አርሰናሎች 1-2 ሙከራ ብቻ ነበር ማድረግ የቻሉት 36ኛው ደቂቃ ላይ ትሮሳርድ ጎሏን እስከሚያስቆጥር ድረስ ማለት ነው። እናም ቶተናሞች ለአርሰናል አስቸጋሪ አድርገውባቸው ነበር፣ በተለይ ደግሞ በማጥቃቱ በኩል ማለት ነው። ነገር ግን ደግሞ ቶተናሞች ራሱ ይዘውት የገቡት አሰላለፍ ጎርቷቸዋል። ምክንያቱም የማጥቃት ባህሪ ያላቸው 3 ተጫዋቾች ብቻ ነበረ መግባት የቻሉት። ኩዱስ፣ ኦድበርት እና ሪቻርልሰን ነበር መግባት የቻሉት። ከጨዋታው በፊት ትናንትና አንድ የሰራውላችሁ ፕሮግራም ላይ እንደነገርኳችሁ ኩዱስ በዚህ ሰዓት ላይ ጥሩ የሚባልን እንቅስቃሴን እያደረገ ያለ ተጫዋች አይደለም። ሪቻርልሰንም ጥሩ የሚባል ጊዜን እያሳለፈ ያለ ተጫዋች አይደለም። እንደውም አንዳንድ መረጃዎች ምናልባትም ሪቻርልሰን በጃንዋሪ ዝውውር መስኮት ቶተናምን ሊለቅ ይችላል የሚሉ ራሱ አንዳንድ ጭምጭምታዎች እየተሰሙ ነው የሚገኙትና የማጥቃት ባህሪ ያላቸው ተጫዋቾች ራሱ ጥሩ ብቃት ላይ አይደለም የሚገኙት። ከዛ በተጨማሪም 7ቱ ደግሞ የመከላከል ባህሪ ያላቸው ተጫዋቾች ናቸውና ወደፊት ሲሄዱ ቶተናሞች ያን ያህል ጥሩ የሚባል እንቅስቃሴን ማድረግ አልቻሉም። እስታቱን ስንመለከተው ራሱ ይህንን በደንብ የሚደግፍ ሆኖ እናገኘዋለን። በአጠቃላይ በ90 ደቂቃ 3 ሙከራዎችን ብቻ ነው ማድረግ የቻሉት። ከነዚህ 3 ሙከራዎች 2ቱ ኦን ታርጌት መሆን ችሏል። ምንም አይነት ቢግ ቻንስ ክሬት ማድረግ አልቻሉም። ምንም አይነት ቢግ ቻንስም ሚስ ማድረግ አልቻሉም። የተቆጠረቿን ግብ ራሱ ስንመለከታት ያን ያህል ቢግ ቻንስ የምንለው አይደለም የነበረው። ከረዥም ርቀት ላይ ነው እንግዲህ የራያን መውጣት ተከትሎ ሪቻርልሰን በመምታት ወደ ግብነት መቀየር የቻሉና ወደፊት ሲሄዱ ያን ያህል ጥሩ የሚባል እንቅስቃሴን ማድረግ አልቻሉም። በተለይ ፈርስት ሃፍ ላይ ምንም አይነት ሙከራ ማድረግ አልቻሉም። ከጨዋታው በፊትም እንደነገርኳችሁ የቶተናም ደጋፊዎችም ቶማስ ፍራንክ ላይ ያላቸው ጥያቄ ይህንን የሚያስመለክተን ነው። ምክንያቱም ሲያጠቃ ያን ያህል ጥሩ የሚባል ቡድን አይደለም ቶተናም የሚል ነገሮች እየተነሱ ነው የሚገኙትና ባለፈው አመት በተለይ በፖስቴኮግሉ ስር ቶተናም ምን አይነት የማጥቃት ባህሪ ያላቸውን ተጫዋቾች ሲጠቀም እንደነበረ ሁላችንም መመልከት ችለናል። ኢቨን 2 ቀይ ካርድ ወጥቶበት ራሱ ለማጥቃት ነበረ ጥረት ሲያደርጉ የተመለከት ነው። ቶማስ ፍራንክ ግን ከእሳቸው በተቃራኒ ነው መሄድ የፈለገው። መጀመሪያ መከላከሉን ጠንካራ ለማድረግ ነበረ ጥረት ሲያደርግ የነበረው። በትናንትና ጨዋታ ላይም ይዞት የገባው አሰላለፍም ይህንን ነገር የሚያንጸባርቅ ይመስለኛል። በትናንትናው ቅድም እንደነገርኳቸው 3-4-3 ፎርሜሽን ነበር ይዞ የገቡት። ሲከላከሉ በ5 ተከላካዮች ነበረ ሲጫወቱ የነበሩት።
ነገር ግን በቶማስ ፍራንክ ስር ይህንን አይነት አሰላለፍ የተጠቀሙት ከዚህ በፊት አንድ ጊዜ ብቻ ነው። እሱም በዩኤፋ ሱፐር ካፕ ከፒኤስጂ ጋር በተገናኙበት ጨዋታ እንደዚህ አይነት ተመሳሳይ አይነት አጮትን ነበር ይዞ የገቡት። ነገር ግን ቶተናሞች ይህንን አይነት አጮት አልለመዱትም። ባለፉት 10 ዓመታት የተለያዩ አሰልጣኞችን መቅጠር ችሏል። እነ ኑኖ ስፒሪቶ ሳንቶስ እነ ሞሪኒዮንም የተለያዩ አሰልጣኞችንም ሲቀያየሩ መመልከት ችለናል። አብዛኞቹ አሰልጣኞች ደግሞ በአራት ተከላካይ ነበር ሲጫወቱ የነበሩት። ቶማስ ፍራንክ ግን ትናንትና በመጀመሪያው አጋማሽ በ3 ተከላካይ ለመጫወት ሞክሯል። ሲከላከሉ በ5 ማለት ነው። ልክ ሰከንድ ሀፍ እንደተጀመረ ግን በአራት ተከላካይ ነበር ሲጫወቱ የነበሩት ዳንስን በማስወጣት ከዛ በኋላ ሴሜኒዮን ቀይሮ ማስገባት ችሏልና የቶተናም አሰላለፍም ወደ 4-2-3-1 አይነት ፎርሜሽን መቀየር ችሏል። እናም ይህ ቅያሪ እንግዲህ ቶተናሞች ላይ ተጽዕኖ የፈጠረ ይመስለኛል። ምክንያቱም የአርሰናል ሶስተኛ ግብ ከተመለከትን ገና ከእረፍት እንደተመለሱ በትንሽ ሰከንዶች ውስጥ ነበረ ጎሏን ማስቆጠር የቻሉትና የቶተናሞች የፎርሜሽን ለውጥ ተጫዋቾች ላይ ተጽዕኖ እየፈጠረ ይመስለኛልና ብዙ ክፍተቶችን መመልከት ይችላል። ምክንያቱም በ5 ስትከላከልና በ4 ስትከላከል አንድ አይደለም። የአንድ ተጫዋች ጉዳት አለና ያ ነገር ደግሞ ስላልተሸፈነ ክፍት ሆኖ ማየት እችለናል እና ቶተናሞች በአጠቃላይ ጥሩ የሚባልን ጊዜን አሳልፈዋል ማለት አንችልም። በአንጻሩ አርሰናሎች ትናንትና በጣም ምርጥ የሚባልን ምሽትን ማሳለፍ ይችላል። የከተማው ተቀናቃኙን ቶተናምን 4-1 በሆነ ውጤት ማሸነፍ ለአርሰናል ለሞራላቸው በጣም ትልቅ ድጋፍ ነው የሚሆናቸው። በተለይ ከጨዋታው በፊት የጋብሪኤል ማጋሊሽ መጎዳት ምናልባትም አርሰናል ላይ ተጽዕኖ ሊፈጥር ይችላል ብያችሁ ነበር። ነገር ግን ቅድም እንደነገርኳችሁ ቶተናሞች ማጥቃቱ ላይ ያን ያህል ጥሩ ስላልነበሩ ያን ያህል አርሰናሎች ተፈትነዋል ማለት አንችልም። ነገር ግን ደግሞ አርሰናሎች በጣም ብዙ ጥረቶችን ማድረግ ችሏል በዚህ ጨዋታ ላይ ጨዋታውን አሸንፎ ለመውጣት። በአጠቃላይ በጨዋታው ላይ 17 ሙከራዎችን ማድረግ ሲችሉ 8 ኦን ታርጌት ነው የነበሩት፣ 3 ደግሞ ቢግ ቻንስ ነበሩ። ነገር ግን ከነዚህ ቢግ ቻንሶች ውስጥ 2ቱን ሚስ አድርጓል። እንደዛም ቢሆንም ግን በተደጋጋሚ ወደ ቶተናም የግብ ክልል ውስጥ ሲቀርቡ መመልከት ይችላል። በተለይ ደግሞ የመጀመሪያዋ ጎል 36ኛው ደቂቃ ላይ ከተቆጠረች በኋላ አርሰናሎች ብዙ ክፍተት ያገኙ ነበር የሚመስለው። ሰከንድ ሀፍ ላይ በተለይ ደግሞ ቶተናሞች ወደ 4 ተከላካይ መቀየራቸው፣ ሲስተማቸውን መቀየራቸው፣ እንደዚሁም ደግሞ ለማጥቃት ጥረት ማድረጋቸው ለአርሰናል በደንብ ኳሱን እንዲይዝ እንደዚሁም ደግሞ በስሩ ቦልም ቶተናሞችን በደንብ እንዲያጠቁ ክፍተት የፈጠረላቸው ይመስለኛል። በዚህ ጨዋታ ላይ ምናልባትም ቶተናም ቀድሞ ጎል አስቆጥሮ ቢሆን ኖሮ ጨዋታው ውጤቱ የተለየ ሊሆን የሚችልበት እድል ሰፊ ነው የነበረው። ምክንያቱም በመከላከል ደረጃ ጥሩ ሲከላከሉ ነበር የመጀመሪያዋ ግብ እስክትቆጠርባቸው ድረስና ቀድሞ ጎል ሲያስቆጥሩ ደግሞ ጥሩ ሞራል ይኖራቸው ነበር። ነገር ግን ትሮሳርድ በእንደዚህ አይነት ሁኔታ ውስጥ በተለይ ለአርሰናል ያለፉትን ጥቂት ዓመታት ስንመለከት ጎሎቹ ራሱ ስንመለከታቸው በእንደዚህ አይነት ወሳኝ ጨዋታዎች ላይ የሚገኙ ናቸው። ምናልባትም በመጨረሻ ደቂቃዎች ላይ ያስቆጠረ አሸናፊ የሚያደርግ ጨዋታውን የሚቀይር ነጥብ የሚያስገኝላቸውን ጎሎች ነበረ ሲያስቆጠር የተመለከት ነው። በዚህ ጨዋታ ላይም እንግዲህ የመጀመሪያውን ጎል ማስቆጠር የቻለው ትሮሳርድ ነው። ከዛ በኋላ ነው እንግዲህ ኤዜ 3ቱንም ጎሎች በባይዘው ከተመለከተን የኤዜ ተመሳሳይ አይነት ግቦች ናቸውና 10 ቁጥር ቦታ ላይ በትናንትናው ጨዋታ በጣም ምርጥ የሚባለውን ብቃቱን ማሳየት የቻለ ይመስለኛል። በእርግጥ ከክሪስታል ፓላስ ወደ አርሰናል ከመጣ በኋላ የተለያዩ ቦታዎች ላይ አርሰናሎች ሲያጫውቱት መመልከት ይችላል። በግራ ክንፍም ሲጫወት ተመልክተነዋል። 10 ቁጥር ቦታ ላይም ሲጫወት ተመልክተነዋል። እንደ 8 ቁጥርም ሲያደርገው መመልከት ይችላል ነበረ። ነገር ግን ወደ አርሰናል ከመጣ እንደ ትናንትናው ምርጥ ብቃቱን ያሳየበት ጨዋታ አለ ብዬ አላስብም። በጣም በነጻ ነበር ሲጫወት የነበረው። የተለያዩ አጋጣሚዎችን ሲያገኝ ነው የነበረው። ምናልባትም ከዚህ የበለጠም ጎል ማስቆጠር የሚችልባቸውን አጋጣሚዎችንም አግኝቶ ነበረ። ነገር ግን እነዛን አጋጣሚዎች አልተጠቀመም እንጂ ምናልባትም ከዚህ የበለጠ ጎል ማስቆጠር ይችል ነበረ። እንደዚሁም አርሰናሎችም ከዚህ በተጨማሪ ቶተናሞች ላይ የበላይነት ወስደው ሊያሸንፉ የሚችሉበት እድል ነበረ ብዬ አስባለሁ። እንደ አጠቃላይ ግን ኤዜ ትናንትና የጨዋታው ምርጥ መባልም ችሏል። የጨዋታው ኮከብም ነበረ። ከሱ በተጨማሪም ግን በጣም ብዙ ተጫዋቾች በጣም ምርጥ የሚባሉ ብቃታቸውን ማሳየት ችሏል። በተለይ ትሮሳርድ፣ ሳካን በጣም ጥሩ ነው የነበረው። መከላከሉ ላይ ቲምበርና ካላፊዮሪ በጣም ምርጥ የሚባላቸውን ብቃትን ማሳየት ችሏል። ሁለቱ የመሀል ተከላካዮች ግን ሂንካፒዮና ሳሊባ ግን ያን ያህል ስራ አልበዛባቸውም ነበረ። ምክንያቱም ቅድም እንደነገርኳችሁ ቶተናሞች ወደ ኋላ ሳብ ብለው ነበር ሲጫወቱ የነበሩትና ያን ያህል ጫና አልደረሰባቸውም። ስለዚህ ዝም ብለው ነበረ ማምሸት የቻሉት። ሂንካፒዮም በመጀመሪያው በቋሚነት በፕሪሚየር ሊግ በጀመረበት ጨዋታም ጥሩ የሚባል እንቅስቃሴን ማድረግ ችሏል። የትናንትናው ድል ከጨዋታው በፊት እንደነገርኳችሁ ስቴትመንት የሆነ ድል ነው። ምክንያቱም ቅዳሜ ምሽት ላይ በተደረጉ ጨዋታዎች ሊቨርፑል በኖቲንግሃም ፎረስት ተሸንፏል። እንደዚሁም ደግሞ ማንቸስተር ሲቲ በኒውካስል ዩናይትድ ተሸንፏልና የዋንጫ ተፎካካሪ ከሚባሉት ቡድኖች ጋር ያለውን የነጥብ ልዩነት ማስፋት የሚችልበት እድል ሊሆን ይችላል ብያችሁ ነበርና ያንንም እድል በአግባቡ መጠቀም ችሏል። ከዚህ በኋላ አርሰናሎች ዋንጫውን ላያነሱ የሚችሉት በራሳቸው በአርሰናል ችግር ነው። ምክንያቱም ያለፉትን 3 ዓመታት ሁለተኛ ደረጃ ነው ይዞ ማጠናቀቅ የቻሉት። በተለይ ደግሞ የመጀመሪያዎቹን 2 ዓመታት ላይ በጥሩ ሁኔታ ሲንቀሳቀሱ መመልከት
ችለን ነበረ። ለረጅም ጊዜም ፕሪሚየር ሊጉን ሲመሩም የተመለከትንባቸው አጋጣሚዎች ነበሩ። ነገር ግን ደግሞ ማንቸስተር ሲቲዎች ከኋላ በመነሳት ያንን ዋንጫ ማሸነፍ ችለዋል። እናም አርሰናሎች ከዚህ በኋላ የሚያገኟቸውን ጨዋታዎች እስካሸንፉ ድረስ ማንም ይህንን ዋንጫ የሚነጥቃቸው አይመስልም። በተለይ ደግሞ እስከ ማርች ድረስ ያሉትን ጨዋታዎች እንዳለ ማሸነፍ የሚችሉ ከሆነ በእርግጠኝነት የዘንድሮን የፕሪሚየር ሊግ ዋንጫ ማንሳት ይችላሉ። በእያንዳንዱ ጨዋታ ላይም ከተመለከተን እንግዲህ ጨዋታዎችን ለማሸነፍ ያላቸው ሞራል በጣም ከፍተኛ ነው። የትናንትናው ለየት የሚያደርገው ግን ቅዳሜ ዕለት አብዛኞቹ የዋንጫ ተፎካካሪ ቡድኖች መጫወታቸው ነውና ውጤቶችን አይተው ስለገቡ ያ ደግሞ ተጨማሪ ሞራልም ሆኗቸዋል ብዬ አስባለሁ። የዘንድሮን ዋንጫም ለማንሳትም በጣም ከፍተኛ ፍላጎት ያላቸው ይመስለኛል። እንደዚሁም ደግሞ እንደ ስኳድም ራሱ በጣም ጥሩ የሚባል ስኳድን የገነቡም ይመስለኛልና በዚህ ሰዓት ላይ እንግዲህ በጣም ጥሩ የቡድን ስብስብ አላቸው። እንደዚሁም ደግሞ ቡድኑ ራሱ በጥሩ መንፈስ ላይ ያለ ቡድን ነው። ምንም አይነት ነገር የሚነሳበት ቡድን አይደለም። ምናልባት ከዚህ በኋላ የውጤት ለውጦች መጥተው የተለያዩ ነገሮች እስካልተፈጠሩ ድረስ በዚህ አካሄዱ የዋንጫ አሸናፊ የሚሆንበት እድሉ በጣም የሰፋ ነው የሚሆነው። ይህንን ጨዋታ ከተመለከተ በኋላ እንግዲህ ኦዲጋርድ ትንሽ ስጋት ውስጥ የሚገባ ይመስለኛል። ምክንያቱም ኤዜ 10 ቁጥር ቦታ በጣም በጥሩ ሁኔታ የያዘው ነው የሚመስለውና ምናልባትም ከዚህ በኋላ አርሰናሎች በተለይ ደግሞ ኦዲጋርድ ወደ ሜዳ ሲመለስ ራይስን 6 ቁጥር ቦታ ላይ አድርገውት ኦዲጋርድና ኤዜ አንድ ላይ እንዲጫወቱ ሊያደርጉ የሚችልበት እድል አለ ብዬ አስባለሁ። ምክንያቱም ኤዜ የትናንትናውን ብቃት የሚያሳይ ከሆነ ኦዲጋርድም ደግሞ የቡድኑ አምበል ነው። በባለፉት ዓመታትም ምን ያህል ጥሩ ስራን ሲሰራ እንደነበረ ተመልክተናልና ሁለቱንም አንድ ላይ ሊያጫውቱ የሚችሉበት እድል አለ። በተለይ በሎ ብሎክ የሚጫወቱ ቡድኖች ጋር ሲገናኙ እንደዚህ አይነት አጫወትን ሊጠቀሙ የሚችሉበት እድል አለ ብዬ አስባለሁ። በአጠቃላይ በጨዋታው ዙሪያ ያለኝ ሀሳብ ይህንን ይመስላል። የእናንተን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።